بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى درسنا اليوم مختصر فقه الصوم. يقول المؤلف رحمه الله: إكمال شعبان 30 يوما إذا لم تثبت الرؤيا في 29 إذا لم تثبت الرؤيا الهلال يعني رمضان في 29 من شعبان فإننا نكمل شعبان 30 يوما سواء كانت السماء مسحية أو مغمية، وهذا باتفاق المذاهب الفقهية الأربعة: الحنفية والمالكية والشافعية والحنابلة. الدليل عن أبي هريرة رضي الله عنه أن النبي صلى الله عليه وسلم: صوموا لرؤيته وأفطروا لرؤيته فإن غمي عليكم فأكملوا عدة شعبان 30. رواه البخاري ومسلم. ይህ እንግዲህ ስለ ረመዳን ስለ መግባቱ ያለውን ነገር የሚያጠነጥን ነው። ጨረቃይቱ መታየቷ ካልተረጋገጠ በ29ኛው ሻዕባን ማለት ነው ከሌሊቱ ክፍል የዚህን ሰዓት فإننا نكمل شعبان 30 يوما እኛ ሻዕባንን 30 ቀን እንሞላለን ማለት ነው። እንግዲህ ማታ ላይ እንዳስታወሳችሁት ትላንት 29 ነበረ ሻዕባን። ጨረቃይቱ ካየች ጾም መሆኑ ተረጋገጠ፣ እንድንጾም ታዘዘ ማለት ነው። ነገር ግን ጨረቃይቱ ባልታየችሳ ሻዕባንን 30 ቀን እንሞላ ነበር። ሻዕባንን 30 ቀን እንሞላ ነበር ማለት ነውና እንደዛ ነው። ሰዋኡን ካነ ሰማኡ ሙስሕያ እኩል ነው። ያ ሰማው ጥርት ያለም ቢሆን ወይም ደግሞ ሙግሚያ ያኒ ዳመና ያለውም ቢሆን እኩል ነው። እኛ ካላየን አላየንም ነው። ይህ ደግሞ አራቶቹ መዝሐቦች እነርሱ የተስማሙበት ነው፣ ተስማምተውበታል። ሐነፊያዎችም፣ ማሊኪያዎችም፣ ሻፊዒያዎችም ሐንበልያዎችም ተስማምተውበታል ማለት ነው። ማስረጃውም አቡ ሁረይራ ረዲየላሁ ዐንሁ መልካም ስራቸውን አላህ ሱብሓነሁ ወተዓላ ይውደድላቸውና ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ: ጨረቃን ለማየታችሁ ጾሙ፣ ጨረቃን ለማየታችሁ አፍጥሩ። ያኒ የረመዳንን ከሻዕባን በኋላ የረመዳን ጨረቃ መውጣቱን ስታው ጾሙ። እንደዚሁም ደግሞ የሸዋል ጨረቃ ሲወጣ ደግሞ ያንን ለማየታችሁ አፍጥሩ አሉ። ፈኢን ጉሚያ ዐለይኩም በእናንተ ላይ ቢደበቅባችሁ ፈአክሚሉ ዒደተ ሻዕባን 30 ሻዕባንን 30 ቀን ሙሉ። ያኒ ረመዳን 29 መሰለን ማየት አልቻልንም ጨረቃ፣ የሸዋልን ጨረቃ 30 እንሞላለን ማለት ነው። እንደዚሁ ሻዕባን 29 ላይ የረመዳንን ጨረቃ ማየት አልቻልንም። ስለዚህ ሻዕባንን 30 ቀን እንሞላለን ማለት ነው። طيب حكم صوم يوم يعني حكم صوم يوم 30 من شعبان احتياطا لرمضان. حكم صوم يوم 30 من شعبان 30ኛውን ቀን ከረመዳን يعني ከሻዕባን مثلا በ29ኛው ጨረቃን አላየንም፣ 30 ቀን ልንሞላ ነው ሻዕባንን ማለት ነው። በ30ኛው ቀን ሻዕባንን መጦም እንዴት ይታያል? احتياطا لرمضان እንደው ረመዳን ሊሆን ይችላልና እንደው ለእህቲያጥ ብሎ ሰውየው ቢጾም ሁክሙ ምንድነው ነው? ፍርዱ ምንድነው? لا يجوز لأحد صوم يوم 30 من شعبان احتياطا لرمضان إلا إذا وافق صوما كان يصومه ከሻዕባን 30ኛውን ቀን መጾም አይቻልም። ለእህቲያጥ ብሎ መጾም አይቻልም። መጠባበቂያ እንክር ረመዳን ሊሆን ይችላል ብሎ መጾም ማለት ነው። إلا إذا وافق የገጠመ እንደው ሲቀር እንጂ ሶመን ካነ የሱሙሁ
ያ በተለምዶ የሚጾመው የሆነው ጾም የዛን ቀን የገጠመበት የሆነ እንደሆነ እንጂ ሰውየው በተለምዶ ኢስነይን እና ኸሚስ ይጾማል ማለት ነው። ወይም ደግሞ አንድ ቀን አንድ ቀን የዳውድ ጾምን ይጾማል እና ገጠመበት ያ ቀን ያ ችግር የለውም ማለት ነው። ችግር የለውም እንጂ ለህቲያጥ ብሎ መጾም ረመዳን ሊሆን ይችላል ብሎ መጾም አይቻልም ነው አይቻልም። وهو المسمى بيوم الشك على خلاف بين أهل العلم في تحديد ضابطه يعني يوم الشك ተብሎ የሚጠራ የሆነ ነው ይሄ 30ኛው የሻዕባን እና ስለዚህ فمن صام يوم الشك فقد عصى أبا القاسم ብላ ነብዩ ሰለላሁ ዐለይሂ ወሰለም የውመ ሸክ የጥርጣሬውን ቀን የጾመ ሰው አበል ቃሲምን አምጿል ብለዋል። እና ኢዘን ያ ከሻዕባን 30ኛው ቀን በተለምዶ የሚጾመው የሆነ ጾም የገጠመበት ሰው ሲቀር ለህቲያጥ ብሎ መጾም ሻዕባን 30ኛውን መሰለን 29ኛው ላይ ማየት አልቻልም ሻዕባን ልንሞላ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ብለዋል። ጨረቃ በተደበቀብን ጊዜ ማለት ነው ማየት ባልቻልን ጊዜ እና የሆነ ሰው ብድግ ብሎ ለህቲያጥ ረመዳን ሊሆን ይችላል እኛ ወይ ዳመና ስለሆነ ወይም ደግሞ በቃ አይናችን ማየት ስላልቻለ ነው እንጂ ብሎ 30ኛውን የሻዕባን ቢጾም አይቻልም ነው አይቻልም። በዚህም ላይ ደግሞ وهو مذاهب المالكية والشافعية ورواية عن أحمد ይህም ደግሞ የኢማሙ ማሊክ አካሃድ ነው የኢማሙ ሻፊዒ አካሃድ ነው ማለት ነው። ኢማሙ አህመድም በሌላ ዘገባ እንደዚሁ ይሄንን ይደግፋሉ። وهو قول طائفة من السلف ከፊል ሰለፎች ያሉት ነው واختاره الجصاصي وابن حزم الجصاصي እና ابن حزم እነርሱም መርጠውታል ማለት ነው። አደለ من الكتاب عموم قوله تعالى فمن شهد منكم الشهر فليصم ማስረጃውም አጠቃላይ የሆነው ማስረጃ ነው። አላህ Subhanahu Wa Ta'ala ብሎ ያለው ይሄንን ወር የተጣደ የሆነ ሰው ይጹም ብሏል። ስለዚህ ይሄ ወር ደግሞ የሚጸድቀው ጨረቃ በማያት ነው ጨረቃ በመውጣት ነው። ጨረቃ እስካልታየ ድረስ ይህ ወር ኢስባትነት የለውምና ረመዳን ማለት ነው። ስለዚህ ያን የጥርጣሬ ቀን ለህቲያጥ ብሎ መጾም አይቻልም ነው አይቻልም። مرحبا الدليل من السنة كحديث ያለው ማስረጃ طيب وهذا لم يشهد الشهر وصامه فهو متعد لحدود الله عز وجل ይህ የውመ ሸክ ጥርጣሬ የሆነውን ቀን ከሻዕባን 30ኛውን ቀን የጾመ የሆነው ሰውዬ ለህቲያጥ ለመጠባበቂያ ብሎ ማለት ነው ወሩ ሳይገባ የረመዳን ወር ሳይገባ የጥርጣሬ የሆነውን ቀን ስለጾመ ይህ ደግሞ በአላህ Subhanahu Wa Ta'ala ህግጋት ላይ ድንበር አልፏል ማለት ነው። ሻዓዎች እንደዚህ ናቸው ቀድመው ነው የሚጾሙት ከኛ የኢባዲያዎች ናቸው ደግሞ እንደዚሁ ማለት ነው። الدليل من السنة كسنة ያለው ማስረጃ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لا تقدموا رمضان بصوم يوم ولا يومين إلا رجل كان يصوم صوما فليصم رواه البخاري ومسلم أبو هريرة በዘገቡት ሐዲስ መልካም ስራቸውን አላህ Subhanahu Wa Ta'ala ከርሳቸው አላህ ይወደድላቸውና ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ይላሉ ረመዳንን ቀድማችሁ አትጹሙ لا تقدموا ረመዳንን ቀድማችሁ አትጹሙ ቢሶም የውሚን አንድ ቀን በመጾም ወይም ሁለት ቀን በመጾም ረመዳንን ቀድማችሁ አትጹሙ አሉ ኢላ ረጁል ሰው ሲቀር ኢላ ረጁል ሰውዬ ሲቀር ካነ የሱሙ ሶመን የሚጾም የሆነ ጾም የሆነ ሰው ሲቀር ማለት ነው ፈለስም ይሄ ይጾሙ ነው። በተለምዶ ሰኞና ሐሙስ ይጾማል ወይም ደግሞ አንድ ቀን አንድ ቀን ይጾማል ያ ሰው ከሆነ ችግር የለውም ነው እንጂ አልበለዛ
ብድግ ብሎ ለእህቲያጥ ብሎ ሻዕባን ሁለት ቀን ሲቀረው ረመዳን ሁለት ቀን ሲቀረው ሊገባ ማለት ነው መጾም የለበትም የውም ሸክ ስለሆነ። طيب ሌላኛው الحساب الفلكي لا يجوز العمل بالحساب الفلكي ولا الاعتماد عليه في إثبات دخول رمضان. الدليل من السنة عن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم ذكر رمضان فقال لا تصوموا حتى تروا الهلال ولا تفطروا حتى تروه فإن غمي عليكم فاقدروا له. الحساب الفلكي ተብሎ የሚባለው ይሄ ተቅዊም ማለት ነው። የዓመቱን ወር መች እንደሚያልቅ ያመጡላቸዋል። ይሄ ተቅዊም ማለት ነው እና በዛ ጋር መስራራት አይቻልም፣ በሱም ደግሞ መጠጋት አይቻልም ረመዳን ለመግባቱ ማለት ነው። ምክንያቱም ያ ሂሳብ ነው፣ በሂሳብ የተጠና ነው። ስለዚህ ረመዳን ደግሞ መጾም ያለበት በጨረቃ ነው። ጨረቃ በመውጣትና ባለመውጣት ነው ረመዳን ሊረጋገጥ የሚችለው ማለት ነውና በዛ በተቅዊም መስራት አይቻልም ይላሉ። الدليل من السنة كسنة لو مسرج عن عبد الله بن عمر መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ከርሳቸው ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ። ረመዳንን ነዋሱ እና فقال ብለዋል لا تصوموا حتى تروا الهلال ጨረቃን እስከምታዩ ድረስ አትጾሙ ولا تفطروا حتى تروه እንደዚሁም ጨረቃን እስከምታዩ ድረስ አታፍጥሩ فإن غمي عليكم فاقدروا له በእናንተ ላይ ቢደበቅባችሁ ለርሱ ወስኑለት። ይህ ማለት ምንድነው? على وجه الدلالة أن الرسول صلى الله عليه وسلم جعل الحكم بالهلال معلقا على الرؤية وحدها يعني የማስረጃው ሁኔታ ነብዩ አለይሂ ሰላቱ ወሰላም ፍርዱን ያደረጉት የረመዳን መግባትና ያለ መግባትን ፍርድ ያደረጉት ምንድነው? ከጨረጋ መታየት ጋር ነው ያያዙ። فهي الأمر الطبيعي الظاهر الذي يستطيعه عامة الناس ولا يحصل بذلك لبس على أحد في أمر دينه كما جاء عن ابن عمر رضي الله عنهما أن النبي صلى الله عليه وسلم إنا أمة نعم እና አንድ ሰው መጥቶ በድኑ ላይ ተልቢስ ሊያደርግበት ሊደብቅበት የሚቻል ነገር አይደለም፣ ግልጽ የሆነ ነገር ስለሆነ ማለት ነው። ኢብኑ ዑመር መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ኢና ኡመቱን አመያ يعني لا نكتب ولا نحسب الشهر هكذا وهكذا እኛ ወርን በሂሳብ አናደርግም يعني እኛ ኡመቶች ነን አመያ يعني መጽሐፍ ማንበብ የማንችል ይሆን يعني በዚህ አይነት መልኩ እንትን በሂሳብ መልኩ ማውጣት እንደሌለባቸው ነው ያስቀመጡት ማለት ነው። ወር ደግሞ አንዴ እንደዚህ ይሆናል አሉ يعني አንዴ 30 ይሆናል አንዴ 29 ይሆናል مرة 29 ومرة 30 ማለት ነው يعني أن النبي صلى الله عليه وسلم أمر المسلمين إذا كان هناك غيم يعني ليلة 30 أن يكملوا العدة ولم يأمر بالرجوع إلى العلماء الفلك
وقد جرى العمل في عهد النبي صلى الله عليه وسلم وعهد الصحابة رضي الله عنهم على ذلك، ولم يرجعوا إلى علماء النجوم في التوقيت. ولو كان قولهم هو الأصل وحده أو أصلا آخر مع الرؤية في إثبات الشهر لبين هذا. يعني بنبي عليه الصلاة والسلام ورات جزي النبي عليه الصلاة والسلام ዳመና በሆነ ጊዜ በዛ በ30ኛው ሌሊት በ30ኛው ሌሊት ዳመና በሆነ ጊዜ 30ኛው እንድንሞላ ነው ያዘዙን። ወደ ዑለማኡል ፈለክ እንድንመለስ አላዘዙም ማለት ነው። ሱሐቦችም አላደረጉትም፣ በረሱልም ጊዜ አልተደረገም ኢላ አኺሪ። እና ይሄን የኮከብ ቆጠራ ይሄ በፈለክ እንትን የሚባለውን ቁጥር ወደ እነርሱ አልተመለሱም ነው። እና በእነሱ ጋር መስራት አግባብ አይደለም፣ እንደ ሁክም አይቻልም ነው። እና اعتبار የለውም። بل نقل ما يخالفه دل على أنه اعتبار الشرع لما سوى الرؤية أو إكمال العدة 30 في إثبات الشهر، وأن هذا شرع مستمر إلى يوم القيامة. الناس لازم بزا قلباج ነው እንደውም እንትን ያለው ሻዕባን 30ኛው እንሞላለን ከዛ በኋላ ረመዳን እንጾማለን ማለት ነው። በአረበኛ አቆጣጠር 31 የሚባል ነገር ስለሌለ ማለት ነው። እና በዑለማኡል ፈለክ በእነሱ አገልባጭ ነው እንትን ያለው ማለት ነው። ስለዚህ ይሄ ሸሪዓ ደግሞ እስከ ቂያም ቀን ድረስ የዘወተረና ቋሚ የሆነ ነው። الرؤية في الحديث متعددة إلى مفعول واحد فكانت بصيرة لا علمية. يعني አሁን በመጡ ዘበናዊ በደርብ ሊሆን ይችላል በምናምን ጨረቃ የሚታይበት ያለው እንትን ይሄ በአይን ነው የሚታየው፣ በእውቀት አይደለም። በእውቀት አውጣቶ ያመቱን ሂሳብ ያመቱን ወራት ማንጣት አይደለም፣ በሂሳብ ማለት ነው። እና በእውቀት የተመሰረተ ነው። كما أن الصحابة فهموا أنها رؤية بالعين وهم أعلم باللغة ومقاصد الشريعة من غيرهم. لك صحابዎች እንደተረዱት የዚህ ማዕና የሐዲሱ ማዕና በአይን ማየት እንደሆነ እነርሱም ደግሞ በቋንቋ አዋቂ የሆኑ ናቸው። የሸሪዓ በሸሪዓ የተፈለገበትን ሁኔታ ደግሞ አዋቂ የሆኑ ናቸው። አደል من الإجماع نقل الإجماع على ذلك الجصاص وابن الرشد والقرطبي وابن تيمية ኢጅማዕን የዑለማዎች ኢጅማዕ ያለበት ነው። ይሄንን ደግሞ ኢጅማዕ ስምምነትን እነዚህ ዑለማዎች ዘግበዋል ማለት ነው።